ያሬዱ ኪሩ ፒስ ነው ብቻ ፈልጋለህ አልከኝ ለደብዳቤ እንደው አንተ አሁንም ታሾፋለህ ብቻውንም ቤዛ ጅማው 40 ምንጭ ሄዳለሁ ብላ እዛ ልልከኝ እንደው እሱ ሲያምር ይቀራልሽ እኔ እኮ ባለውለታሽ ነኝ ረሳሽው እንዴ ደፋር እኔ ነኝ እንጂ ባለውለታ አንተ ደግሞ ምን አረክልኝ ቢያንስ ያለ ምንም ወጪና ያለ ምንም ሐሳብ ሐዋሳ ድረስ ልከዘንቻለሁ አንተ ያየው ወጪ መውጣትህን ነው አይደል ታዲያ አንተ ሌላ ምን የሆንከው ነገር አለ ከቤዛ ጋር መጓዝ ያለውን ስቃይ እኮ አልገባህም አንተ ያን ያክል አስቸጋሪ ልጅ እንዳለች በደንብ አውቃለሁ የሚያስቸግረው እኮ አመለው አይደለም አባቢ እና ምን ሆነ ውበቷ አትያማል እንዴ ብቻ ውበቷን አደነክ ብለህ ጓልትልብኝ እንዴ አዎ እላለሁ ምክንያቱም የሷ ነው በተኔ ብቻ ሊማረቅ የምችለው ያሬዶ ግን በጣም ጅል አፍቃሪ እየሆንክ ነው እንዴት ምክንያቱም ብዙ ወንዶች ሊያዩዋት ሊጀነጅኗት ሊለክፋት እኮ ይችላሉ እና ከስንቱ ጋር ተላትመት ይችላል ቢያንስ የማውቃቸውን ሰዎች በፍቅር እንዳያዩት ካረኩኝ በጣም ይበቃኛል አይ ያሬዶ ሁሉንም አኮላሻለሁ ስትል እንደኔ ፈርተው የሚተው እንዳይመስል እና ምን ሊያመጣ ለማንኛውም አኮላሻለሁ ብሎ መኮላሸትም ስላለ ጠንቀቅ ማለት ነው ኪሩ በእናትህ አታዝገኝ እሺ ይሁንልህ ለማንኛውም ዛሬ ቆይ እንዴት ተዛልኩ የማወራ ነገር አለ ምንድነው ሶሲ እኔ ቆንጆ ዲቪ መጣህ መጣሁሽ ደህና ነሽ አይደል ደህና ነኝ መሰለኝ አሁን የሚያልጅ እያስጨነቀሽ ነው አይደል አዎ ዲቭ አሁንም አይምሮዬ ላይ እየመጣብኝ ነው ቆይ እሺ ምንድነው የሚሻለን እኔ እንጃ እኔ ምንም ሊገባኝ አልቻለም ይኸው ዲቭ አሁን ራሱ አንተን እየጠበቅኩኝ እያለ አይኑ ፈገግታው በቃ ሁሉም ነገሩ እየመጣብኝ ነበር ወይኔ ዲቭ አይኔ እያየ በቃ ሊቀማብኝ ነው አይደል ኖ ቤብ እኔ እኮ ማፈቅረው አንተን ብቻ ነው ግን እኮ አሁን እሱንም ማሰብ ጀምረሻል እሱማ ቆይ ግን እኔ ወድጄ ነው ወደሽ እንዳልሆነማ ይገባኛል ግን ደግሞ ነገሩ ከቀን ወደ ቀን ይቀየራል ብዬ ሳስብ ጭራሽ እየባሰብሽ መጣ አንተም ጠየቀው ብሩኬም ጠየቀው ሀናም ጠየቀችው ልጁ ግን እኔ ምንም የማውቀው ነገር የለም ብሎ ግግም አለ ቆይ እሺ ምንድነው የሚሻለው ሶፊ የሚሻለው አንድ አማራጭ ምን አይነት አማራጭ ኃይል መጠቀም ከዛ በኋላ ሳይወድ በግዱ ያረክስልሻል ኖ ቤብ ይሄ ትክክለኛው መንገድ አይደለም ለምንድነው የማይሆነው ምክንያቱም አንተ ስትናደድ የምታረገውን ነገር አታውቅም ደግሞ ሄደህ የሆነ ነገር ካደረከው ትልቅ ችግር ይፈጠራል እና አይኔ እያየ አንቺን አሳልፌ እንድሰጠው ነው የምትፈልጊው እኔ እንደዛ አላልኩም እና በቃ እኔ ሰሞኑን ሳይካትሪስት ጋር ሄድና የተፈጠረውን ነገር ለማማከር ሞክራለሁ እሺ አሁን ሳይካትሪስት ከየት ነው የምናገኘው ለጊዜው ትምህርት ቤታችን ግቢ ውስጥ ያለውን ሳይካትሪስት አዋራዋለሁ ነገሩ ከዛ አለፍ የሚል ከሆነ ደግሞ በቃ እቤት ነግራቸውና ሌላ ሳይካትሪስት ትፈልጋለሁ እሱ ይሻላል ብለሽ ነው አዎ ቤብ እንደዛ ካልሆነማ በጉልበት ፈጽሞ የማይታሰብ ነገር ነው ወይዳ ቆይ ምን አይነት ፈተና ነው የመጣብን በእናትሽ ግን ማይላፍ የተፈጠረውን ነገር የተሰማኝን ነገር በሙሉ እኮ ምነግርክ አንተም ዋሸት ስለማልፈልግ ነው እሱማ እንኳንም ነገርሽ ግን ዴቭ እዮሲ ትዝ እያለኝ ስለሆነ ለኔ ያለህ አመለካከት አልተቀየረም አይደል የኔ ቆንጆ ለሷ አታስቢ በፍጹም አይቀየርም ማይላፍ እሺ አሁን ምንድነው የምትፈልጊው ካፌ ሄደን የሆነ ነገር ልጋብዝሽ አይ ይቅርብ ለምን ምክንያቱም ሀናና ሔዋን እየጠበቁኝ በቃ እሺ እንደዛ ከሆነ እኔም ብሩክ ይላገኝ እንዴት ነው እሺ በቃ ባይ እወዳለሁ እሺ እኔ ግን ያሬዱ ሰሞኑን ከቤዛ ጋር እንዴት ናቸው ባክ ጥሩ አይደለም ብቻውንም ፍቅሬን አልተቀበለችኝም ልትለኝ እንደሆነ ወይ መቀበል እንዴት ባክ ቤዛ ምናው የምትጨበጥ ጉድ አይደለች እስቲ ነገሩን ግልጽ አድርገው ባጭሩ ማፍቀር ትልቅ ጸጋ ነው መፈቀር ደግሞ እድለኝነት ነው ግን እኔ ለምን አፈቀርከኝ አይደለም እና ደግሞ እኔ ላንተ ምንም አይነት ፍቅር ስሜት የለኝም እኔም በመጠበቅ ጊዜና ተጥፋ ብላኝ ጠራኝ ሄደች የምርና ያሬዱ አዎ ኪሩ የምሬ ነው እቺ ልጅ እንደዚህ ያለች ማለት እኮ ልብ ወደኔ ነው ማለት ነው አንተ ልጅ አማል እንዴ እኔ በቤዛ ቀልድ አላቅምሽ ቀልድ እንደማታቅማ እኮ አውቃለሁ ስለዚህ ስርዓት አድርግ ግን ያሬዱ ከሐዋሳው በኋላ እኮ ቤዛ የፍቅር ጥያቄን ትቀበላለች ብዬ አስቤ ነበር እንዴት እንደሱ አሰብክ ምክንያቱም እንደምታፈቅር ስለተረዳው እንዴት እርግጠኛ ልትሆን ቻልክ ቹቹን ካገኘናት በኋላ ከቤዛ ጋር የማውራት እድል አግኝቼ ነበር እሺ ስላንተና ስለሷ ግንኙነት ስጠይቃት ያወራችበት መንገድና ፊቷ ላይ ያየውባትን ስሜት መቼም ማረሰው በእናትህ ንገረኝ ምንድን ነበር ያለችው ተረጋጋ እንጂ በጣም ብዙ ነገር ነው ያለች እኮ እሺ ንገረኝ ምን አለች ለምሳሌ እንደምታናዳት ግን ደግሞ በጣም እንደምታዝንልህ
እሷ የምትነግረን ነገር አልሰማ ብለህ ጸጋ የምትባለው ልጅ መስማት በጣም እንደሚያነርዳት ግን ደግሞ ምን አለ የእሷን ሴራ ባወቀና ከሷ በራቀ እያለች በጣም ትጨነቃለች። እሺ ሌላስ? አሁን ረስቼውን እንጂ በጣም ብዙ ነገር ነው ያለች። በእናትህ ለማስታወስ ሞክር። የሐዋሳው እንኳን ቢቀር እኮ ከሐዋሳ ከተመለስን በኋላ አንተ እንደላከኝና እንዳላከኝ ለመጠየቅ እኮ አግኝታኝ ነበር። አዎ እንደጠየቀች ነግራኛለች። ያኔ የሆነችውን ነገር ብታይ እኮ እንዴት ፍቅር እንደገባለት ያሳብቅባታል። ኪሩ ወዳት ነገር ምን ብላ ነው? ቆይ ኪሩ የምርህን ነው? ያሬድ ነው ሐዋሳ ድረስ የላከ? አዎ ቤዛ የምሬን ነው። ቆይ እንዴት? ምክንያቱም በጣም ተጨንቆ ነበር። በዛ ላይ ደግሞ ቀስቲን ስላላመነው በጣም እየተረበሸ ነበር። ከዛስ? ከዛማ ራሱ ለመሄድ አሰበና አባት ያዝንብኛል ብሎ ፈራ። ብታዩ እንዴት እንደሚያሳዝን ያኔ አባት። እሺ ቆይ ሌላስ ምን አለ? ብታይ እኔን ለማሳመን ራሱ በጣም ብዙ ዋጋ ነው የከፈለው። እንዴት? ተዋት ትጨነቅ ምንም አትሆንም ስለው ምን ቢለኝ ጥሩ ነው? ምን አለ? ቤዛውን ነገር ከሆነ ይጸጸቱን አልችለውም። ስለዚህ የግዴን የምለው ሰው ከጎኗ ሊሆን ይገባል ብሎ እኔን ላከኝ። ሌላስ? ቤዛ የምር በጣም እድለኛ ሰው ነሽ። እንዴት አልክ? ምክንያቱም ያሬድ በጣም ነው የሚያፈቅርሽ። አንቺም ሳይሽ እንዳፈቀርሽው እርግጠኛ ነኝ። ጊዜ ሳታጠፊ በእጅሽ ብታስገቢ ጥሩ ይመስለኛል። አንተ ያማሃል እንዴ? ኧረ መቀየር ደግሞ ምን ሆንሽ? ቆይ ኪሩ እኔ ያፈቅረዋለሁ ብዬሃለሁ? የኔ እናት ፍቅር የምትናገሪው ሳይሆን እኮ ምን ኖሪው ነው። እናማ አንቺ ያሬድን አፈቅረዋለሁ ብለሽ ባትናገሪም የሱን ፍቅር እየኖርሽው ነው። ፍቅር ይኖራል እንዴ? እየኖርሽው ስለሆነ መሰለኝ ስለ ያሬድ ልታጣሪ እዚህ ድረስ የመጣሽው። ባይሆንማ ትዝም አይልሽም ነበር እኮ። አንተ ራሱ የሆንክ ችግር አለብህ። እሺ ቆይ እቺ ልጅ ከዚህ በፊት የጎዳ ሰው አለ ነው ወይስ ፍሬሽ ሆና እንዲህ የምትደናበረው? እሺ ደንባራ። እንግዲህ ያሬድ የነበረ ንግግር ይሄን ይመስል ነበር። ግን ኪሩ የምር ያፈቀረች ይመስላል። በጣም ነው ያፈቀረች። ተቀልዳለህ እንዴ? እሺ ታዲያ ምን ባረጋት ነው የሚሻለኝ? እሱን አላቅልህም፣ ግን መሞከሩ አይከፋም። ወይስ ካንተ እናግራት? ምንም ነው ማናግራት? እውነት እንዳፈቀረች ሳይገባ ቀርቶ ነው ወይስ ማመን ስላልፈለገች ነው የሚለውን ነገር በደንብ ጠይቅልኝ። በነገራችን ላይ ማፍቀሯ ሳይገባት ቀርቶ ከሆነ ላንተ በጣም ጥሩ ነው። ለምን? ማፍቀሯ ገብቷት ማመን ካልፈለገችማ እኮ በጣም ከባድ ነው። እንዴ ለምን ከባድ የሚሆነው? ምክንያቱም አውቆ የተኛ ቢቀሰቅሱት አይሰማ ነው የሚለው ያገሬ ሰው። ወይ እንዳፈቀረችኝ አልገባትም ወይ ደግሞ እንዳፈቀረችኝ በፍጹም ማመን አልፈለገችም ማለት ነው። ኪሩ ይሄን ነገር የግድ ቼክ ማድረግ አለብን። እና የፍቅር ላብራቶሪ ወስደን የልባ እንደምናስመርምረው እንዴ? ኪሩ በእናትህ አታዝገኝ። እሺ ለማንኛውም አትጨነቅ፣ እኔ አገኛትና አወራታለሁ። በጣም አሪፍ። ታዲያ ባለፈው ሐዋሳ ላይ ከስላዝናና እቺ ጀስት እንደ ቲፕ ነገር ናት። ገባ? ገብቶኛል። ጸጊ ምን እንደማስተታገልሽ? ምንድነው? እንደምንም ብለን ከልጁ የፊዮሪን ደካማ ጎና አግኝተን ቁጭ ብድግ እያደረግን ማንነታችንን ብናሳያቸው ደስ ይለኛል። እመኝኝ የኔ ቆንጆ፣ ያልሹን ነገር እናደርጋለን። ግን ልጁን ስታናገሪው ምንም አይነት ፍንጭ አላየሽበት? የሆነ የሚያውቀው ነገር እንዳለማ ግልጽ ነው። ነገሩን ነው ማወቅ ያቃተኝ። ለሱ ችግር የለውም። አይቶት የማያውቀውን ብር ሳሳየው የሚያውቀውን ነገር ብቻ ሳይሆን የማያውቀውን ነገር ይናዘዛታል። በእርግጠኝነት ይናዘዛል። እና አባቡን ልጥራና ያደርሰን አይደል? እንደሱ አይሆንም። ለምን? ምክንያቱም ይሄንን ጉዳይ ማንም ሰው ማወቅ የለበትም። በራሳችን ነው ማድረግ ያለብን። ከሆነ ጥሩ በቃ ራይ ጠርተን ብንሄድ ይሻላል አይደል? እሱ አሪፍ ሀሳብ ነው። ያው እሱማ ልጅ በጠራራ ፀሐይ ምንድነው የሚላላጠው? አታቡሽ ምንድነው በጠራራ ፀሐይ ቸከስ ምዝለበልበው? አረ በእናትህ ልጅቷ እንዳያማት ምች እንዳይመታ አንተ። የእሷ ምች ሲሆን ያንተ ምች ነው። እሺ ገባች? ደረቅ በስ ሄሎ ሄሉዬ፣ አንድ ባክሽ እዚህ የኔ ቢጤ ያለና በጣም አሳዝኖኝ እኮ ነው። አንጀቴን በላኝ። ወደ በኋላ ልደውልሽ እሺ እኔ ቆንጆ። እሺ ግን እንዳትታመም ልጅቷ። ወይ አንተ ልጅ ምን ባደርግ ነው የሚሻለኝ? አንተ ተንከሲስ የኪኒ አይጥ ይመስልክ ልጅ ደግሞ እንደ ደህና መልክ እንዳለው ቸከስ ትጀነጅናለህ። እኔ ነው የችግርተኛ ምናምን እንተያያለን። አንተ አለ አይደል እንዴ የቡርኪና ፋሶ አይጥ። ሰሞኑን ግን የሌለ እንዲህ እያለብሽ ነው ታውቆሻላ። ደግሞ ምን ተነካ? ምን ይላል በእናታችሁ? ሲጀምር ላንተ ቸከስ መጀንጀን ብርቅ ነው እንዴ? ምን ነው እንደዚህ ባንደ ሳፋ ካሏኘን አላችሁ? እና እንዳንተ ብረምጣል ላይ ዋና አልጋብዛት። ተው እኔን ባትሳፈጠኝ ይሻላል። በኋላ ይቆጫል። ተው ምን እንዳታመጣ እንዳለሽ አገተ ፋይልሽን አውጥቼ አሰጣልሽና ጉር ነው የምሰራሽ። ያኔ ሞክርና እኔ አቡሻ ማን እንደሆንኩ አሳያለሁ። እሺ
ምን ልታመጣ? ተው ሚኪ፣ ላቀሳስር ካልኩ ምን አይነት ምች እንደሆንኩ ታውቃለሽ? የአይጥ መርዝ ራሱ ካንተ ምላስ ሁላ ነው የሚሰራው የሚመስለኝ አይደል? ዛሬ አንተ ልጅ በግራ ጎን ነው መሰለኝ የተነሳው። እንዲህ አድርጓል። እኔ ምለው ግን ቆይቻ ከሷ ምን እያለች? ባክ ዙሩ የሌለ እየከረረ ነው። ለነገሩ አንተ ምስጋና አታውቅም እንጂ እኔማ ደህና አድርጌ ነበር ቸከሷን የጀነጀንኩልሽ። አንዳንዴ እኮ ወሳኝ ነሽ። እኔም እኮ ያንቺን ጭዌ ተጠቅሜ ነው ልቧን የጠቧት። ይኸውልህ አንተ ተንከሲስ ጠንቅቄ ነው ማቅ። ግን የምር ነው አይገባል? አዎ ሚኪ ባክ በከባዱ ነው ይገባል። ስለሷ ሳስብ ራሱ ልቤን ያልቧል። ታዲያ ምን ነው የምታከብደው? እንደዚህ ጥርግ አድርገህ ላጥነዋ። አንተ ቀልድ ምን አለብህ? እኔ እናንተ አፍቃሪዎች እኮ ግራ ነው መጋቡኝ። ከመቼ ጀምሮ ነው ልብ ደግሞ የሚያልበው? ለነገሩ አንተ ፎንቃ ሲይዝ ልብን ሲሆን ብብትን ነው የሚያልበው። እጭ ጀመረ ደግሞ ምን ሆንክ? ሲጀምር አንተ ድግርት ያለ ጭዌ ነው የሚመች እና ከደከረተ ሰው ጋር ሁለን እንዴት ሌላ ጭዌ ይምጣልን? ኧረ ሰፋጣ ማን ይደከረተው? እኔ ስላንተ አለነሱም እንግዲህ ይኸውልህ ብታርፍ ይሻላል። ሰሞኑን ዝም ብያለሁ መሰለኝ እቀወራለሁ። እሱን ስትገረፍ ታወራዋለሽ። ረስቼው ግን ቡቸሬት ሄዶ ነው ቦጋለን ነው እኔ አንዷን ቺክ እየተጋተተ ይሆናል እንዴ? ምንሽ ነው ደግሞ የቦጋለ ጭዌ? ወይኔ በህፃኑ ለከ ትናንትናውን ጭዌ ያልነገርኩሽ። የቱን? የቦቼን ታሪክ ነው። አንተ ታምረኝ የሆነ ልጅ ደግሞ ምን አድርጎ ነው? የሱን ታሪክ ሲሰማ ሽንትን ነው ምንድነው? ኧረ አፈንደው አያዚ እንዴት ነህ? ልኝ ማጃ አለው ጃል ምንድነው እንዴ? ምን ኮነ ነው ለብቻው ዝም ያልከው? እኔማ ምንም አልሆንኩም። ይልቅ ምን ሆነ ነው አንተ? ምን ሆንኩ? ማርክን የታርገው ነው? ማርክ ትላንት ጀምሮ አብረኝ የለም። ያጣልከው ደግሞ እሱን ትላንት ማርክ ሆኜ ኤርሜላ ላበሳስላት ጠጋ እንዳልኩ አንድ የሸይ ቤት ከላባ ተነሳላ ላይ መሰለ። እሺ ከዛስ እባክህ እኔ አንተ ወንድም ዋትስአፕ ብሊ በሂክቦክስ ልዘረው ሰለ ለጇዝ አይደለም ብቻ ዘረረኝ እንዳትል። እሱማ ወግ ነበር እና ላንተ ቡስ ቃላንሳም ብሎ ዘራፍ ብሎ አላቀራራብ ይመስላል። እና ምን ሆነ? ከዛማ ጠላትነቱ ይልቅ ወዳጅነቱ በለጠብኝና አረጎራው አራዱ እያልኩ ስሸልለው አልኩኛ። አቦ ይመሳችሁ። እና ሄርሜላ ግን ምን አለች? እንጃላት ብቻ ውስጥ ያለው ማንነት ውልቅ ብሎ ወጥቶ በነጻነት ሳወራ እንዴት ደስ እንዳለኝ። አያ ግን እውነተኛ ማንነት ውስጥ በጣም ትልቅ ደስታ አለ። እኔ እኮ የከነን ማንነቴን ጠልቼው እኮ አይደለም፣ ግን የከተማች ኮች አንዴ ማርክ አንዴ ዋትስአፕ ስልባቸው ነው ደስ የሚላቸው። ቢሆንም ቺክም ምንም ከማንነት አይበልጥም። ራስህ ነው። አሁንማ ሀቦቸራ ጋር ገጥም ያለው እዚህ በኋላ ሁለቱንም መንገዶች አብሮ የሚጣጣምበትን መልኩ እሷ ሳይቶኛል። በእንደዛ ነው ማድረገው። ባይሆን እሱ ጥሩ ሐሳብ ነው። ለመሆኑ አንተ ምን ሆናል? ባክቺ ሶስና የምትባል ልጅ ነገር በጣም እያስጨነቀኝ ነው። ያቺ አፍቃሪ መሆኗ ነው? ቆይ እንዴት ሰው በወሬ ተነስቶ አፈቀርኩኝ ይላል? እንግዲህ ሰውን ፈሪ የሚያደርገው የወሬው መጠን ነው። ማለት ይሄ ዮሴ የነካቸው ሴቶች ሁሉ ያፈቅሩታል የሚባለው ወሬ ከመጠን በላይ ተወርቷል። እናማ የቀረቡ ሴቶች ሁሉ እንደ ሶሲ ቢሆኑልህ አይገርምም ማለት ነው። ቆይ ምን ባደርግ ነው ከዚህ ነገር መውጣት የምችለው? ከባድ ነው። የጎደፈ ስምን ማንጻት እንደምታስበው ቀላል አይደለም። አንተ ደግሞ ምን ታስፈራራኛለህ? እኔ ለራሴ ጨንቁኛል፣ ጭራሽ ትጨምርልኛለህ እንዴ? ምን ላድርግ ዮሴ? ምልህ ነገር እኮ ግራ ቢገባኝ ነው። በቃ ምትለኝ ነገር ካጣ ዝም ብትለኝ ነው የሚሻለኝ። ይሄው ዝም አልኩ። ዋትስአፕ እና ወዴት ነው እማገኘው? ሰው አለ፣ ችግር ካለ ኮልሚ። ኦኬ አንተ ምን አይነት እሳት የሆነ ጭዌን ያመጣሽ? አረ ብታየው ቦቼ ልጁ ኪክቦክስ ሲለው ምራቁ ደርቆበት ምን እንደሚወራረሱ ጠፋበት። አሁን አገኘዋለሁ። እኔ ሚኪ አይደለሁም፣ በነፍሰ ስጋው ነው የምጫወተው። ያው እንደውም መጣል ዝም ብለህ ይኸውልህ ያራዳክስ በቃ በሲሪየስ ምጫወት ኮስተር ጀሞ ይላል። ጠጋ በል እስቲ እባክህ፣ ደክሞኝ ነው የመጣሁት። ቆይ ምንድነው አፍጣችሁ የምታዩኝ? ሚኪ አቡሽ የተቀደደለ ነገር አለ እንዴ? አረ ይለ አውቄው ነበር። ማታ ራሱ እንዲህ ዝም አለኝ እያልኩ ራሴን ስጠይቀው ነበር። ቀዳዳ ቸኮልክ እንዴ? በሰማ ኖሮ እኔ መሰለችብኝ። እንዴት ዝም ብያሳድርሻለሁ ያራዳል። በቃ የምን ማራገብ ነው? ኳስ በመሬት አድርጉት እንጂ
እንዴ መቼ ጀመርናት? ምኑን ወሬዋን ማራገቡን ነው። ያንተ ያማል እንዴ? በቃ ፍታ አልኩህ። አንዴ ፍታ። አንተ ባልፈታስ ምን ልታመጣ? ተው ሚኪ፣ ከኔ ጋር አትሳፈጥ። ተው፣ መጥፎ ነገር ነው የሚገጥም። ተው። አረ ቦጋለ ተው፣ ግድ የለም ተው። አሃ ነው። አሁን ወሬው ይቅርብን ያራዳል እንጂ ለምን ማያላሽን እንደገለበጥሽ ንገሪና። እሱ ወሬ አሁን በኋላ ይደርሳል። ከዛ በፊት ብሔራችንን ማግኘት ይኖርብኛል። ለምንድን ነው የምታገኛት? አይ ያው ትርተይን ለምን እንደቀረብካትና በቃ ከሷ ፈንቋ ገዝግዞህ ምናምን ነገር በእኔ ሀሳብህ እንደቀረብካት ወይላታል። በቃ እቺ ነው የምላት። አንተ ጤነኛ አይደለም እንዴ? ውይ አረ ደህና ነኝ። ሰሞኑን እንኳን ደህና ነኝ። ያመኛል እንዴ? ተው ቦጌ ተው። አረ ሚኪ፣ አረ ሌላም ቀጠሮ አለብኝ። የአቡሽንም ትርትር አገኛታለሁ። ምን ልትላት? ውይ አረ ምንም አልላትም። ምንም የተለየ ነገር አላትም። ሰፈር ውስጥ ሁለት ቺክ እንዳለህና በቃ እነሱን አስቀይመው ወደሷ ልትሸበለል እንደሆነ ብቻ ነው የምነግራት። ምንም አልላትም። አንተ ያማል እንዴ? ውይ አረ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። ምንድነው የምትለው? የማይሆን ጣቢያ እየቀላቀልክ ደህና ነኝ ትላለህ እንዴ? እንግዲህ ነው እኔ ቦቸራ ለሚሳፈጠኝ ምን አይነት ሰው እንደሆንኩ ለማሳየት ያክል ብቻ ነው። እሺ እኔ በበኩሌ ሄለን እንደታገኛ ስለማልፈልግ ቦጌም ፈትቻለሁ። አንቺ ጀግና ጥቁሬስ። ወይኔ ሚኪ ምንም አትወራጭ። አሁን አቋምን ንገረኝ። አስቴል ቦጌ ሙድ አላለም። አያችሁ እኔ ቦቼ ማለት እንደዚህ ነኝ። እንዲህ ነው ማንነቴን ማስከበረው። ወይኔ አቡሻ ይሄን መሰለ ጩቤ አፈላለው ሲል ቤለን ቆላለፍከኛ። ምንም ማረጋችኝ በቃ። ደሞ ምን እሺ ነው ትርትር ሙድ ከኔ መንጮ አድርጎ ነው ብለ ያፈላው ብቻ ልትዋሽ ባልሆነ እና የፈለገ ቢሆንስ? ኧረ አንተ ፍታ። እቺን እንኳን ምን ህፃኑን ይደብራል። እሷ መንጮ አርገ ነው ስትኔ ውሃን ይሆንኩት እዴ እና ዋኘ ምን ውስጥ ዴ አሁን ውሃውን ኩኝና ሲላን ነበር እንዴ? ተመታለች። አየዋ እንዴት እንደሚያዝገኝ። ለማንኛውም በቃ አሁን ልቆሰው ነው። ወዴት ነው የምቆሰው? ቀጭን ጉዳይ አለችኝ፣ እሷን ፊክስ ላደርጋ ነው። እንዴ ከማን ጋር? ያተስ ቢሆን አንተ ምን አገባ? ተሰሙኛላችሁ። አሁን ቀጥ ብላችሁ ወደ ቤት ገብታችሁ ደብተራችሁን ገልጣችሁ ታነባላችሁ። እኔ ጉዳይን እጨርሳለሁ። ገባችሁ አይደል? አዎ አባባ። አንተስ ጥቁሩ? እኔም ሰምቻለሁ ጋሽ። ሰማችሁኝ አይደለም? ጎበዞች። አየዋ ሚኪ እንዴት እንደቆላለፈ። ምን ታደርጓል? በቃ እኔም ልቆሰው እባክህ። ወዴት ነው አንተ የምትሄደው? ሄሉዬ ልገስግዛታ። አስቴል በቃ እኔም ፒያሪን እጅ ወጂ ለበላ ይመች። ዳኒ ሄርሜላ ያልኩት ልጅ እሷ ናት። የቅባት ልጅ ነች አይደል? እሱንማ ሳልነግርህ ማወቅ ትችላለህ። እሺ አሁን ከኔ ምንድን ነው ፈለጉት? እሱን ጸጋይ ነገረች መሰለኝ። ስለ ፊዮሪ ነው አይደል? አዎ ስለ ፊዮሪ ነው። ስለሷ ምን ልነግራችሁ ነው ፈለጉት? የምታውቀውን ሁሉ። የማውቀውን ሁሉ ማን ልነግራችሁ? ባይሆን የምትፈልጉትን ጠይቁኝ እነግራችኋለሁ። ጥሩ እሺ። ስለ ቤተሰቦቿ ንገረን። ፊዮሪ ስለ ቤተሰቦቿ የምታወራ አይነት ሰው አይደለች። እሺ እሱ ይቅር፣ ግን የፊዮሪን ደካማ ጎን ንገረን። አዝናለሁ። የምትፈልገውን ብር ያክል ሰጣለሁ። እርግጠኛ ነሽ? በደንብ እርግጠኛ ነኝ። እንደዛ ከሆነ አሁን ስለምቸኩል በኋላ ደውላችኋለሁ። እርግጠኛ ነህ? በስራ ቀልድ እንደማላው ታውቂያለሽ ጸጋ። እሱንማ አውቃለሁ፣ ግን ሚስጥር ጠባቂነት ላይ ምን ያክል ነህ? ሚስጥር መጠበቅን ህይወቴን ካደጋ መከላከል ያክል ስለሆነ ስለሷ አታስቢ። ከሆነ ጥሩ። ከሳት ሲመች ደውልልኝ። ደውልላችኋለሁ። ወይኔ ጉዴ! እንዴ ቆይ ነገር እውነት ሆነ እንዴ? አይ ይሄማ በፍጹም ሊሆን አይችልም። ወይኔ ጉዴ! አሁን ምንድነው የማደርገው? እሺ ወይኔ ጉዴ ፈላ። እንዴ ቆይ ምን ሆነሽ ነው ብቻሽ የምታወሩ? እኔ እንዴ ምን አወራው? የምርሽ ነው እንዴ? አሁን የምሬ ነው። ቆይ ምን ሆነሻል? ወይኔ ጉዴ! በቃ ይሄ ነገር እውነት ሆነ ማለት ነው። ሶሲ ያለችው ነገር እውነት እየሆነ ነው። ሄቢ መጀመሪያ ተረጋግኝ፣ የሆንሽውን ነገር ንገሪኝ። ወይኔ ጉዴ አንቺ ደሞ ይልሽ እዚህ ሁሉ ጣጣ ውስጥ የገባሁት በዛሽ ፊዮሪ የተነሳ ነው። ወይኔ ግን ምን ስድል ነው ያለኝ በፈጣሪ። አንቺ ልጅ መጀመሪያ ረጋቤ፣ ከዛ የሆንሽውን ነገር ንገሪኝ። አንቺ እኔም እኮ ነካውት። ምን? ቆይ ደግሞ ማንን ነው የነካሽው? ኢዮስያስ የቱ? አንቺ ደግሞ ምን እንደማያክስ አይደርግሻል። ኢዮስያስ ነው ያ ባለመስተፋቅሩ ልጅ። ምን? አዎ አንቺ ቆይ ደግሞ መቼ ነው የነካሽው? እንዴ ትላንትና ነው። እቺ ጦሰኛ የሆነች ልጅ ሄዳ ካልደበደብኩት ማለት። ከዛ ደግሞ እኔ ሄጄ ልክ እንደ ኃይለኛ አገላጋይ ሁለቱንም እጆቹን ይዤ ጨበጥ። ከዛ አንቺ ልክ እንደዚህ ፈዝዤ ቀረው እና ማንቺ ከዛ ደቂቃ በኋላ
ቀልቤን በዩ ልቤን በዩ በቃ ሁሉም ነገር ይከርቶኛል። ቆይ ደግሞ እንዴት ነው የሚካዳሽ? በቃ አንቺ በሄድኩበትም በቆምኩበትም ቦታ ሁሉ የሚታየኝ እሱ ብቻ ሆኗል። እናንተ ልጆች ቆይ ያማችኋል እንዴ? እኔ እንጃ አንቺ ግን እኔም አሁን እኮ ነው እሷ ስቃይ እየገባኝ። እሺ አሁን ራስሽን አረጋጊ። ይኸውልሽ አንቺ እኔም እኮ መረጋጋት እፈልጋለሁ፣ ግን እንዴት አድርጌ መረጋጋት እንዳለብኝ ደግሞ አላውቅም። ይኸውልሽ ለመረጋጋት መጀመሪያ ልክ እንደዚህ ትንፋስሽን አስወጪ በይና 3 ድጋሚ። የምርሽና አንቺ አሁን እንዳልሽው ባደርግ ይተወኛል? አዎ ሄዊ በይ። እሺ አሁን እንዴት ነው? ምኑ? ጭንቀቱ ነው? ባክሽ ምንም ለውጥ የለውም። ደውኔ ምን አይነት እድል ነው ያለኝ በፈጣሪው። ኧረ አንቺ ልጅ በፈጠረሽ ተረጋጊ። ምክርና ቡጢ ለሰጩ ቀላል ነው አሉ። ቆይ እንዴት አድርጌ ነው የምረጋጋው? እሺ ቆይ አሁን ሚኪ ረስተሽው የምታስታውሽው ኢዮስያስን ብቻ ነው? አይ እንዴ ሚኪም እኮ ትዝ ይለኛል፣ ግን ደግሞ ኢዮሲ ሙሉ አይምሮዬን ተቆጣጥሮታል። እኔ ግን ምንም እያመንኩ አይደለም። ወይ ሀኒታ ሄደሽ ትጨብጪው? ማንን? ኢዮሲና። አንቺ አምሻል እንዴ? ታዲያ ለምንም ካልሽ ምን ማድረግ ይቻላል? ሄደሽ መሞከር ነው። ለምን ትጎርራለሽ? እናንተ ልጆች አብዳችኋል። እሺ ምንድን ነው የሚሻለኝ? ኧረ ሄዊ በእናትሽ አታካብጂ። ፊዮሪ ምንድነው እንደዚህ አጣርፊ ጠራኝ? በሰላም ነው? የሆነ ኢንፎ ልገጨሽ ብዬ እኮ ነው። የምን ኢንፎ? ሰሞኑን የተጣላሽው ሰው አለ እንዴ? ያው የኔን ነገር ታውቀዋለህ። ከሁሉም ጋር ለምን ላተም? እኔም እኮ እሱ ስለገባኝ ነው የጠራሁሽ። ስለማን ነው የምታወራው? ስለ ጸጋና ሄርሜላ። ምን? ስለ ጸጋና ሄርሜላ ነው ያልከኝ? አዎ ስለ ጸጋና ሄርሜላ። ቆይ ስለ እነሱ እንዴት አወቅ? ያለውበት ድረስ ፈልገውኝ መጥተው ነበር እኮ። ለምን? ሊበቀሉሽ ይፈልጋሉ። እነዚህ ውሾች ሊፋቱኝ አልቻሉ ማለት ነው? አዎ በከባዱ እየቀመሩልሽ ነው። ምንድነው ደግሞ የሚቀምሩት? እሱን አላውቅም፣ ግን በተደጋጋሚ ሲያጮሁልኝ ምን ተፈጥሮ ነው ምን ብታረጋቸው ምናምን ብዬ እኮ ግራ ሲገባኝ ነው የመጣሁት። ተዋቸው እባክህ። ቆይ በምን ተጣልታችሁ ነው? ይቺ ሄርሜላ ናት ምናምን የሚሏት ልጅ ከሚኪ ፎንቃ ገባላትና የደንባሪትን ህይወት አልበጠበጠችው መሰል። ከዛ አንቺ ደግሞ ለህዋን አገዘሽ አቀናበርሻቸው። ታዲያ ዝም እንድላቸው ያምራል? ይማጭሽ። ግን ሄርሜላ ተብዩዋ የቅባት ልጅ ናት አይደል? የቅባት ልጅ አይደለም። ለምን የምንም ልጅ አትሆንም? እኔ እኮ ፊዮሪ ነኝ። እንደዛ ከሆነ ፊስ፣ እኔ ደግሞ ከባድ ነገር የተፈጠረ መስሎኝ። ሀሬ የፈለጉትን ቢቀምሩ ምንም አያመጡም። እንደውም ይሳፈጡኝ። ማን እንደሆንኩ አሳያቸዋለሁ። በቃ ይሄን ስልክ ማንሳት ይኖርብኛል። መሄድ አለብኝ። እሺ አስተይል። በቃ አዲስ ነገር ካለ ዳኒ መለኛው አለ። ይህም ያራዳል። አሎ በጣም አሪፍ። በዚህ ልክ ኮንፊደንስ ካለሽማ ለነጸጋ የሆነ ኢንፎ ነገርያቸው መሌን መቀባበል ይችላል ማለት ነው። እሺ ኪሩ ለምንድን ነበር ፈልግሻለሁ ያልከኝ? ምን ዝም ብዬ ሰላም ልሽ ችግር አለው እንዴ? አይ ችግር እንኳን የለውም። ቤዛ ፊትሽን ሳይው ግን ጥሩ አይደለም። ምን ነው ችግር አለ እንዴ? አይ ምንም ችግር የለም። ቤዛ ኪሩ እኮ ነኝ። ብቻ ልትዋሽኝ ባልሆነ። አይ ልዋሽ ፈልጌ ሳይሆን ምንም ነገር ማሰብ አልፈለኩም። ለዛ ነው። ማሰብ አልፈለግሽ ማለት ግን እያሰብሽ አይደለም ማለት አይደለም። ይሆናል። አሁንም ስለ ያሬድ እያሰብሽ ነው አይደል? እንዴት አወቅ? እሱማ እኮ ግልጽ የሆነ ነገር ነው። እስቲ ስለ ያሬድ ምንድነው የምታስቢው? እስቲ ንገሪኝ። ኪሩ በዙሪያ ያሉ ሰዎች እንዳለ ስለሱ ግራም ያጋባ ነገር ነው የሚሉኝ። እኔ ደግሞ ጨነቀኝ። ምን አሉሽ? አፍቅረሽዋል ነው። እና ልክ ናቸው እኮ። አንተም ተጨመርክ ማለት ነው? በዚህ እንደዋሽሽ ትፈልጊያለሽ? ቆይ እሺ እናንተ በዚህ ልክ እንዴት ልትረዱኝ ቻላችሁ? ምክንያቱም ድርጊትሽ ብዙ ስለሚያወራ ነው። በዛ ላይ ደግሞ እሱ ወደ ውጭ ሀገር ሊሄድ ነው ብሎ ሌላ ጭንቀት ፈጥሮብኛል። ማ ያሬድ? አዎ ያሬድ። የምርሽ ነው? አዎ ኪሩ የምሬን ነው። ለምን ማለቴ እንዴት? እሱማ የሚለው እዚህ ሆኜ አንቺን ከማጣሽ ዘይጄ ለራሳሽ በሞክር ይሻላል። ለነገሩ ሀሳቡ ጥሩ ይመስላል አይደል? ታዲያ ግን አንቺ ለምን ከፋሽ? እኔማ ለሱ መሄድ ምክንያቱ እኔ እንደሆንኩኝ ሳስበው ነው የከፋኝ። ቤዛ አንድ ነገር በወንድምነት ልምከርሽና ብለሽ ስሚኝ። ምንድነው እሱ? በቃ ከራስሽ ጋር መታገሉን ተይና ያሬድን ማፍቀርሽን እመኝ። ምን? ቆይ ኪሩ የምርህን ነው? አዎ የምሬን ነው።
ያኔ ብዙ ነገሮች ይቀሉሻል ብዬ አስባለሁ። እንዴ ቆይ እሺ ያሬድን እንዳፈቀርኩት ራሴን አሳመንኩት ማለት ፍቅረኛ ኖረኝ ማለት ነው አይደለ? አዎ። እንዴ እኮ በዚህ እድሜ አይ ቤዛ አሁን በጣም አዝናናሽኝ። አንቺ እኮ 11 ክፍል ተማሪ ነሽ። አሁን ፍቅረኛ ለመያዝ እኮ ትንሽ የሚባል እድሜ አይደለም ያለሽ። ወይኔ ጉዴ። ተው በእናትህ ኪሩ ይቅርብኝ። ለምንድን ነው የሚቀርብሽ? እኔ ያሬድን እንዳፈቀርኩት ካመንኩ ሊጎዳ ይችላል እኮ። እንዴት? አላውቅም ኪሩ፣ ግን እኔ የምወዳቸው ሰዎችን አብሬያቸው እንደሆነ የተፈቀደልኝ አይመስለኝም። ቤዛ ምንም እየገባኝ አይደለም። እኔ አባቴን ነፍሴ እስኪወጣ ነበር የምወደው። እሺ። እናማ እኔን እያጫወተኝ የኔን ህይወት ለማትረፍ ሲል ነው በመኪና አደጋ የሞተው። ቤዛ በጣም አዝናለሁ። ችግር የለውም። ግን እኮ የእግዚአብሔር ፍቃድ ነው። ያሬድን ከማፍቀር ጋር ምን ያገናኛል? ወንዱ አያቴ ደግሞ ማለቴ እናቴ አባት እሳቸው ደግሞ ሊያዩኝ እየጓጉ እሳቸው ጋር ወደ ገጠር እየሄድኩኝ ታሞ ስለነበር መንገድ ላይ መሞታቸውን ሰማሁ። እሺ በቃ ከነዚህ ነገሮች አንፃር መወዳቸው ሰዎችም የሞቱብኝ ስለሚመስለኝ እሳቀቃለሁ። ቤዛ ይሄ እኮ የእግዚአብሔር ፍቃድ ነው። ተው ኪሮ በእናትህ እኔ እፈራለሁ። እሺ ቆይ ይሄንን ልጅ አጉል ተስፋ ሰጥቼው መቀራረብ ከጀመሩም በኋላ የሆነ ነገር እንኳን ቢሆን ጸጸቱን የምችለው ይመስላል? እና እድሜ ልክሽን ከወንድ ሸሽተሽ ልትኖሪ ነው? እኔ እንጃ ብቻ ያሬድን እንዳፈቀርኩት ሳይገባኝ ሁላችሁም አፍቅረሽዋል ስትሉኝ እንኳን መቀበልም አልፈልገው በፍጹም ውስጤን ማዳመጥ ስለማልፈልግ ነው። ግን እኮ ቤዛ እሱ ትክክል አይደለም። ፍኪሩ በእናትህ እስኪ ተወኝ። እኔ ለራሴ ስንት ነገር ግራ ገብቶኛል። እሺ በቃ አላስጨንቅሽ። አቡሻ አስጠበቅኩ እንዴ? ኧረ ችግር የለውም። እጣ ፈንታዬ ነው ማለት። ወንድ ልጅ ስትሆኝ እነዚህ ነገሮች የመቻል ግዴታ አለብሽ። የትኞቹ? ቀጥሮ መጠበቅ፣ ካፌ ሄዱ ሂሳብ መክፈል፣ መሸኘት፣ ሲበርዳችሁ ጃኬት አውልቆ መስጠት፣ የሚሳፈጣችሁ ካለ ማለት ግን እንደ ሀሳብ ጃኬቱን መመለሱልን እንደ ሀሳብ ይሄን ያላስመሩሃል ማለት ነው? ቀላል። በተለይ መጨረሻ ልጅ የወለደችልኝ እንዴ ግብግብ እንዳደረገች አልገባት። እሺ በቃ ግን ሄሉ ምን ሆነሽ ነው? ምን ሆንከብሽ? ከፀሐይዋ በላይ አትድመቂ አላልኩሽም ነበር? ምነው ደመቅኩ እንዴ? አሁንማ በቃ ልጠፋ ነው። ማ ፀሐይዋ ናታ እኮ። ለምን? በቃ ሄሉ ከኔ በላይ ስለደመቀች እኔ ብደበቅ ይሻለኛል ብላ ዳመና ውስጥ ገባች። አንተ ልጅ ልቤን እያቀለጥከው። ወይኔ አቡሻ ገናውን ነው መቅለጥ የጀመረው? አዎ ምን ነው? አይ ምንም። እኔ ግን ገና ያየሁሽ ጊዜ ነው ልቤ ስንጥቅ ያለው። ኧረ እባክህ። አዎ ምን ነው ገረመሽ? ሁኔታን ሳየው ግን ምንም ልቤ የተሰነጠቃት መስል። እባክሽ እስከዛ ድረስ አጣብቂው። ምኑ? አንቺ ደግሞ የተሰነጠቀው ልቤን ነው እንዴ? አቡሻ ሙት አልቻልኩም። ገና በዚህች ነው አልቻልኩም እትይ? እኮ ገና የሙከራ ስርጭት ነው። እና ዋናው ስርጭት ከዚህ ይበልጣል እያልከኝ ነው? ምን ጥያቄ ያለው? በልሽ ይሁንልህ። አሁን ለማንኛውም ቹቻ እየጠበቀችኝ ነው። ስለዚህ ብሸኘኝ ደስ ይለኛል። አላልኩሽም? ወንድ ልጅ ስትሆኝ የመሸኘት ግዴታ አለብሽ ብዬሽ ነበር። ስለዚህ እንሂዳ። ግን እኔ ስለማፈር እንዳስቢ ታይ። አረ እንዳስቢ ታይ፣ እንዳስቢ ታይ። እሺ አቡቱ ወይ ትቱ እንዳስቢ ታይ። ተነስ። አይ ነይ እዚህ ይኸውልሽኝ አይደለ? በጣም ትቀልዳለህ። በይ ተነስ፣ እየጠበቀችኝ ነው። እንሂድ። አንቺ ያምሻል ደግሞ ምን ሆንክ? ስንት ሰዓት ሙሉ ነው እዚህ ጋር አስቀመሽ? እና ምን ጣጣ አለ? አንቺ እኔ እኮ ቅዱስ ነኝ። አይደለም ቅዱስ ለምን ማንንም አትሆንም? እኔ ደግሞ ፊዮሪ ነኝ። እሺ እቺን ይወዳል ቅዱስ ነው አይደል? ምን አገባ? ምን እሺ፣ ምን አዲስ ነገር አለ? ሰሞኑን ተዘጋጅ፣ ከባድ ፍልም ያለብንሽ። እስኪ ማዘር ትሙት በይ። የምሬን ነው ቅዱሴ። ማ ተሳፍጦሽ ነው? የባለፈዎቹ ጋር ዳለቃ ሌላ ሚሽን እያዘጋጀልን ነው። የስ እንደዛ ከሆነ ለምን እኛን ቀድማችሁ? ከዛ በፊት ግን አላማቸውን በደንብ አድርገን ማጣራት ይኖርብናል። ስራ መጣ ይሉታል። ይሄ ነው ግን እኮ አዛዣቸው ጸጋናት ብለሽኝ ነበር አይደል? አዎ ጸጋና ኤርሜላ። ታዲያ ለምን አንቆንጥጣችሁ?
ለእነሱማ እኔ ብቻዬን በቃ ነበር። ግን ደግሞ እኔ እንደዛ አይደለም የምፈልገው። እና እንዴት ነው? የሚፈልጉትን ኃይል ያዘጋጁ፣ እኛም ደግሞ ውስጡን እናዘጋጃለን። ከዛ ጸጋና ሄርሜላን ከጋርዳቸው ጋር አድርጌ ከክፍለ ሀገር ተጭኖ እንደሚመጣ በግ በነፍሳቸው ነው የምጫወተው። እኔ ደግሞ ፊዮሪ አይደለሁ። ይሄ አሪፍ ሀሳብ። ሰሞኑን ሳኩን ጠብ አረጋለሁ፣ ያቆምኳትንም ዳምፔል ጀምራለሁ። ይመች ያራዳልች። እና ዛሬ ነው የምትወጪ? አላቅም፣ ምን እንጃ። የት ይመቻል? ጌም ዞን እንሂድ። ከዛ የፈለግሽውን ጌም እንቀጣቀጥ። እና ምን ይመቻል? ከፈለግሽ ፑል፣ ከፈለግሽ ጆተኒ፣ ፔስም ይጸዳኛል። የምርህን ነው? አዎ የምርህን ነው። በመደብ ከሆነ ይመቸኛል። እስታይ አብሽር፣ እንሂድ በቃ። ይመችሽ ያራዳልች። እኔ በዚሁ አላማርከኝም አቡሻ የሆነ ፊልም ላይ ሆኖ በቃ ነይ ውጪ ያስ ውጪ እዚህ ጋር አነሰይ ሰሙጪ እሺ በይኝ ባለቤቱስ የለን እሺ በይኝ አቡሻ የኔ እርግጠኛ ነህ? አሶዲ እኔ ቦርቀስሽ ነይ ውጪ ይፈላ ወጣ ቀስ ውጪ ኧረ አቡሻ ግን በእናትህ ከገዛኝ ነው ለሰርጋችን የመጡ ሰዎች ናቸው። የምን ሰርግ? እኔ ግዴ ቆይ ምንድነው የሚያስቅሽ? ምኑ ከምን አገናኝታም ነው? ይሄን የመሰለ ሰረገላ ላይ ሰውታ ህዝቡ እንዳለ እያለ ለሰርጋችን የመጣ ነው ይመስል። እሺ ባካቸው አልኳቸው። ደበረሽ እንዴ? ኧረ አልደበረኝም። እና ደስ አለሽ? አቡሽ በእናትህ ዝም በል፣ እኔ እየደከመኝ ነው። አይ አሁን ገና ከባድ ጥያቄ ጠየቅሽ። ምኑ ነው ከባድ? በቃ ዝም በል አልሽኝ። ይሄ ደግሞ ለእኔ በጣም ከባድ ነገር ነው። ታዲያ የማይሆን ነገር ስታወራ ምን ላድርግ? ለምንድን ነው የማይሆነው? የእኔ እናት እኔ ስመኝ በትልቁ ነው። እንዲሁም ከሀሳብ ያቋረሽኝ እንጂ በመሀል ትራምፕ ሳለ አልቀርም። የትኛው ህዝብ ማይል? ለሰርጋችን ከመጡት ሰዎች ማለት ሌላ ሴት የለም? ሪያና መድረክ ላይ እየዘፈነች ነበር መሰለኝ። አትለኝም? ኧረ እባክህ ባይገርምሽ ምን የሚለውን ዘፈን እየዘፈነች እንደሆነ ታውቂያለሽ? ምን የሚለውን ዘፈን? ይወዱሃል ያዩ ሴቶች ሁሉ ሲከተሉ ቀኑን እየዋሉ እኔ ሰራው እንጃ ልቤ ሰጋ። ምን አለ ድምጽ ቢኖረኝ አሁንም እንዴ እቺ አይናውጣ እንዴት ይሄን ትዘፍንላለች? ያው ስታየኝ ሞታብኝ ይሆናል። እና የፈለገ ቢሆንስ ሰርጌ ላይ አንተን ለማማለት ትሞክራለች እንዴ? እቺ ወዳታም ቆይ ላግኛት ብቻ። እንዴ ተይ እንደዚህ አትበይ። እኔ አንቺ ብቻ ነኝ እኮ በሐሳብ። እሱማ በሐሳብ ነው፣ ግን ሐሳቦቹ ሁሉ እንዲሆኑ እኛም እንጸልያለን። እስኪ ጸሎትህን መጨረሻ እናያለን። እና አጸልይ እንዴ? እኔ ማጸልያለሁ። ኧረ የምር ያንተነች የምታውቀው ነገር ለመናገር ይሁን ለቀጠሮ አስፈላጊ ነው? የኔ እናት የጠየቅሽኝ እኮ ስለ ተራሱ አይደለም ስለ ፊዮሪ ነው። ታዲያ ቢሆንስ? ስለሷ ለመናገር ረጋ ብዬ ማሰብ ነበረብኛ። እሺ አሁን ሳስበህ ጨረስክ? አዎ ጨርሻለሁ። እሺ ንገረና፣ የፊዮሪ ደካማ ጎና ምንድነው? የፊዮሪ ደካማ ጎን ብሩኬ ነው። ምን? ብሩክ ደግሞ ማን ነው? ፊዮሪ የምታፈቅረው ልጅ ነው። እስኪ ንገረኝ፣ ፊዮሪ ብሩኬን ስለምታፈቅረው ብቻ ነው ደካማ ጎና የሆነው? ይኸውልህ ጸጋ፣ ፊዮሪ ብሩክን በጣም ነው የምታፈቅረው ከማንም በላይ። ስለዚህ ምንም እንዲሆንባት አትፈልግም። በጣም አሪፍ። እስኪ ስለ ብሩኬ ንገረን። ምን ልንገራችሁ? የምታውቀውን ሁሉ። ብሩኬ
ጉሊት ከሚቸረችር ምስኪን እናቱ ጋርና እየሰከረ ከሚያስቸግራቸው አባቱ ጋር የሚኖር። ሌላስ እህት ወይም ወንድም የለው? እህትም ወንድምም የለው፣ ግን አንድ ኃይለኛ አጎት አለው። ኃይለኛ? ኃይለኛ ስትል? የብሩክ አባቱ ወንድም ነው ሲመስለኝ። ቦርስ ምክንያት ከአባቱ ጋር አይስማሙም። እንደውም አንድ ጊዜ አግቶት ነበር። ቆይ አንተ ይሄን ሁላ ነገር እንዴት አወቅ? ያወቅኩትማ ለብሩክ ያጎት ሰራ ስለነበር። ቢንጎ! ይሄ ነገር ስሜት ይሰጣል። አልገባኝም። ቆይ ስለምንድን ነው የምታወሪው? እሱም በኋላ እነግርሻለሁ። አሁን ያጎቱን አድራሻ ስጣል። አልሰጠሽም። ለምን? ምክንያቱም የተነጋገርነው ስለ ፊዮሪ ደካማ ጎል ልነግርሽ እንጂ ስለ ብሩክ አልነበረ። እሺ ብሩን እጥፍ አደርግልሃለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ተስማምቻለሁ። ግን በቅድሚያ ብሩን ትራንስፈር ማድረግ አለባችሁ። ከዚያ ያጎትየውን ስልክ ሰጣችኋለሁ። እሺ ለሱ ችግር የለውም። አካውንትን ንገሪና ትራንስፈር አደርግልሃለሁ። ጄሪ ይመጣሽልኝ? እስቲ ቁጭ በይ ፕሊስ ማይሲስ ሄልፕ ሚ። እንዴ ቆይ ሶሲ አሁንም ድረስ ለዮስ እያሰብሽ ነው እንዴ? አዎ ጄሪ ቢጨንቀኝ እኮ ነው ደውዬ ጠራውሽ። ወይዳ ቆይ ይሄ ነገር ወዴት እየሄደ ነው? እኔ ምንም አልገባኝ። እሺ አሁን ተረጋጊ። ብረጋጋ እኮ ደስ ይለኝ ነበር፣ ግን በቃ አቃተኝ። ደግሞ ጄሪ የሆነ ነገር እየተሰማኝ ነው። ምን እየተሰማሽ ነው? እኔ ቆንጆ መናገር አፍሬ ነው እንጂ እየናፈቀኝ ነው። ማን? እዩሲ ነው። ምን የምርሽ ነው? አዎ ጄሪ የምርኝ ነው። ፕሊስ እርጂኝ። እሺ ምንድነው መረዳሽ? እዩሲን የማገኝበትን መንገድ ፈልጊልኝ። እኮ ምን አይነት መንገድ? በቃ የሆነ ምክንያት ፈልገሽ ደውይለትና እንዲመጣ አድርጊው ፕሊስ ጄሪ። እኔ እኮ ስልኩ የለኝም። አራ ጄሪ የሆነ መንገድ ብትፈልጊ ግን በእርግጠኝነት አታጭ። እኮ ምን አይነት መንገድ? ምናልባት አንድ ክላስሜታችሁ ጋር ብትደውይ የሆነ መላት አታጭ። ወይዳ ቆይ እስቲ ምናልባት ሄቨን ታውቂ ይሆን እንዴ? ወይ እሺ ሄቨን የክላሳችን ተማሪ ናት። እስኪ ልደውልላትና ልጠይቃት። አዎ በእናትሽ ጠይቂያት እስቲ የሆነ ነገር በያት። ሄሎ ሄቪ እንዴት ነሽ? ጄሪ የኔ ቆንጆ እንዴት ነሽ? አለሁልሽ። የት ሆነሽ ነው? ቤት መቀመጥ ሲሰለቸኝ ባለፈው ከላይብረሪ የተዋስኩትን መጽሐፍ ላነብ አንድ ቆንጆ ማቆም መናፈሻ አለ፣ እዛ እየሄድኩ ነው። ጎሽ በጣም ጥሩ አጋጣሚ ነው። ምን ነው ችግር አለ እንዴ? አዎ የሆነ ችግር ተፈጥሯል። ምን አይነት ችግር? ሶሲ እዮሲ በጣም እየናፈቃት ነው። ምን? የምርሽ ነው ጄሪ? ጄሪ ትሙት የምሬን ነው። በዛ ላይ ደግሞ ዛሬ ቅዳሜ ነው፣ ነገ እሁድ ነው። እሱን ደግሞ ሳላየው መዋልም ማደርም አልችልም እያለች ነው። ወይዳ እቺ ልጅ ምን ይሻላታል? እኔ ምንም እየገባኝ አይደለም። እና እኔ ጋር ለምን ደወልሽ? እንድትረጂኝ። ምንድነው ምረዳችሁ? እዮሲን የምታገኝበትን መንገድ እንድታመቻችልን ብለን ነበር። አንቺ ያምሻል እንዴ? እንዴት አድርጌ ነው ማመቻቸው? እሱን አላውቅም፣ ግን ደግሞ በእርግጠኝነት ደውለሽ የሆነ ነገር ብትፈጥሪ እዮሲ እሺ ብሎሽ ይመጣል። ኖ ይሄማ በፍጹም አይሆንም። ምን ችግር አለው? ፕሊስ የኔ ቆንጆ በእናትሽ እንደው በአባትሽ በእናትሽ እርጂኝ። የኔ እናት ብረዳሽ እኮ ደስ ይለኝ ነበር፣ ግን ይደብራል። ቆይ ምን አለ ስቀይን ብትረጂኝ? በእናትሽ የኔ ቆንጆ በእናትሽ ፕሊስ ሄልፕ ሚ። ወይዳ ሶሲ ያልገባሽ ነገር እኮ ልጁ ጢባራም ነው። እንኳን ደውዬለት እንዲሁ የሚቻል ነገር አይደለም። ቢሆንም ፕሊስ የኔ ቆንጆ ዱ ሚ ፌቨር በእናትሽ የዛሬን ብቻ ወይዳ። እሺ በቃ ደውልለታለሁ። ቴንክ ዩ ሶ ማች። በቃ የሆነ ቦታ ቀጣሪውና ቦታውን ለኛ ንገሪን። እሺ እሺ በቃ እሺ። ምን አለችሽ? እሺ ብላኛለች። ግን ቆይ ጄሪ በዚህ ሁኔታ ቆይ እንዴት ነው የምዘልቀው? እኔ እሱ ምንም እየገባኝ አይደለም። እኔ ጉዴ። ወይዳ ምንድነው የምለው? በፈጣሪ አሁን ሄሎ ዮሲ። እኔ አላምንም። አንቺ አንድ ቀን ሳትተኝ ወይ ድምጼን ሳሰሚ መዋል አቃተሽ ማለት ነው እኮ። ነው ሄቨን ነው የምናፍቅ። እንግዲህ ብናፍቅሽ እንጂ የደወልሽ ሌላ ምን ይሆናል ብለሽ ነው? ምናልባት ያስነካ ይሄ ነገር ሰርቶ ይሆን? ማ አንቺንማ መቼም አላስነካሽም። ራሴ በላቤ ነው ጠብ ማረግሽ። አልቀረብም። እውነቱን ለመናገር ለክፉ ቀን ሆነሻል ብዬ ስልኬን ሰጥሽ፣ ግን ትደውያለሽ ብዬ አላሰብኩም። አሁን ጉራህን ተታዳምጠኝ ይቻላል። ምን ልታዘኝ ቆንጆ? እንደዛ ባትለኝ ደስ ይለኛል። እሺ እኔ አስቀያሚም እንዳልሆንኩ ታውቃለህ እንዴ? እና እሺ ምን ይሉልሽ ነው? ሀፋፍ ላርገው እኮ። እንዴት? ግማሽ ቆንጂ ግማሽ ደግሞ ፉንጋ ነገር።
ወረኛ። አሁን ጉራህን ተውና ላገኝ እፈልጋለሁ። አይድሌ ደሞ አንቺ ምን ሆንሽ? ምንም ግን እንዲሁ ላገኝ እፈልጋለሁ። ታዲያ ምን አላስቀድመሽ ብትነግሪኝ ኖሮ። አሁን በጣም አረፈድሽ። ልዘጋው ነው። እሺ የት ነው ያለሽው? ከትምህርት ቤታችን ጀርባ ያለው መናፈሻ ነኝ። እሺ በቃ መጣሁልሽ የኔ ቆንጆ። ይሄን አጠራርህን ተዋልኩ እኮ። እሺ በቃ እኔ አስቀያሚ ባይ። ቆይ ምን አጋጥሟት ነው ደግሞ ላገኝ ያለችኝ? የዚህ ልጅ እኮ ከልክ አለፈ። ቆይ ሄሉ ቤዚት ሄዳ ነው? ባለፈው ሳይተዋወቃችሁ ልጅ ስሙ ማን ነበር? ኪሩ ላገኝሽ ብላት ሄዳለች። ያምርሽን ነው? አዎ ይምረኝ ነው፣ ግን መምጣት አይቀርም። ስለዚህ እንጠብቃታለን። ቆይ አንቺ ምን ሆነሽ ነው እንደዚህ አፕ የገጫሽው? አይ ምንም አልሆንኩም። እንዲሁ ነው። አረላሽ ቹቹሻ እኮ ነኝ። ብቻ ልሳክሽኝ ባልሆነ። አይ እንደሱ እንኳን አይደለም። ምን ነው ዛሬ ትርትርሽን አግኝተሽው ነበር እንዴ? አዎ አግኝቼው ነበር። እሱ ነው እንደዚህ ገዘገዘሽ። ለማንኛውም ግን አቡሽ ይመቸው። አንቺ ደግሞ ምንድን ነው የምታወሪው? ብቻ ቀደሽ ልሰፊኝ እንዳይሆን። ይልቁንስ በይ ብለሽዋል እንዴ? አላልኩትም። ቆይ ለምን? ቹቻ መቸኩል አልፈለኩም። ስትይ ማለቴ ቹቻ የዛኔ በችኮላና በስሜት ተገፋፍቼ ብዙ ዋጋ ከፍያለሁ። አሁን ደግሞ ተመሳሳይ ስህተት መስራት አልፈልግም። ሄሉ ያሬድን እኮ እልህ በወለደው ቀረቤታ ስለቀረብሹ ነው። ይሄ ደግሞ በጣም የተለየ ነው። እሱማ እኮ ይለያል። ደግሞ አንድ ነገር አለ። ምንድነው? ከአቡሽ ጋር ለተወሰነም ጊዜ ቢሆን እንደዚህ ሆኖ መቆየት ደስ የሚል ነገር አለ። አቡሽ አግዝገዛው ተመችቶሻል ማለት ነው? በጣም እንደዛ አትኝም ታዲያ። ግን ደግሞ ወንድሜን ብዙ እንዳታዝዩ። ትንሽ አንከራችሁና ግን ወይ በይው ማለት። ቆይ አንቺ ለሱ ነው ለኔ ነው ማገዝ ያለብሽ? የኔ ቆንጆ ላንቺ ነው ይሻልሻል እንዴ። እኔ ምልሽ ኪሩ የሚባለው ልጅ ግን እንዴት ነው ያገኛችሁት? ያሬድ ልኮት ነው። ከየት? ከዚህ ሐዋሳ? እና ሜር ፈልጎ አባቱን ፈርቶ ሌላ ሰው አይልክ መሰለሽ? ወይኔ ጉድ! ይስ ጫን ያለው ነው ከዚህ ሐዋሳ ድረስ። እውነት ግን ያሬድ ከልቡ ነው ያፈቀራት ማለት ነው? እሱማ ከልቡ ነበረ። ግን ምን ያደርጋል? እንዴት? እሷ ነገሮችን በጣም አካብዳቸዋለች ማለት። ያሬድን የፍቅር ጥያቄ ብቀበል ለአባቴ የገባውለትን ቃል ያፈረስኩ ነው የሚመስለኝ ብላ ጭንቀት ውስጥ ገብታለች። ወይዳ ቆይ ታዲያ እንደዚህ የሆነች እስከ መቼ ነው የምትኖረው? ከዩኒቨርሲቲ ተመርቃ እስክትወጣ ድረስ። ምን? ለኔ እንግዲህ እንደዛ ነው ያለችኝ። በእርግጥ ለአባቷ ያላት ፍቅር ከምንም እና ከማንም በላይ እንደሆነ ማሚ ስታወራ ሰምቻታለሁ። እና ሄሉ ለሳቸው ቃል ስትል እየተሰቃየሽ መኖር አለባት ነው የምትይው? እሺ ቆይ ምን እናድርጋት? ምንም። ስታለቅስ እያለቀስን፣ ስታመጥ እያማጥን አብረን ከማዘን ውጪ ምንም አማራጭ የለንም። እስከ መቼ የሚለው ነገር እኮ ነው ችግሩ። አላቅም። ግን ሄሉ ያሬድ ጨክኖ ወደ ውጭ ሀገር መሄድ ይመስልሻል? አይመስለኝም። እንዴት አልሽ? እኔ ይሄ ነገር የጸጋ ተንኮል ነው የሚመስለኝ። ማለቴ ቤዛና ያሬድን ለማቀራረብ የፈጠረችው ምክንያት ነው የሚመስለኝ። ኧረ ላሽ እውነት ሄሉ ጸጋ እንደዛ አስባ ከሆነማ በጣም ነው የሚገርመኝ። ጸጋን አነሰን በዛም ከናንተ በተሻለ አውቃታለሁ። እናም ይሄንን ነገር የፈጠረችው ሆን ብላ ይመስለኛል። እንደዛማ ከሆነ ጸጋ በህይወት ዘመኗ ለመጀመሪያ ጊዜ የሚጠቅም ተንኮል ሰራሽ ማለት ነው። የሚጠቅም ተንኮል? አዎ የሚጠቅም ተንኮል።
የምርሽ ነው ያን? አዎ ሶሲ፣ እኔም እኮ ጉድ ሆንኩኝ። እሺ ቆይ እንዴት ነው እያደረገሽ ያለው? ቆይ እንዴት ነው የሚያደርግሽ? ልክ አንቺ እንደሚያደርግሽ። ቆይ መጀመሪያ ስትነኪው እጁን ውርር የሚያደርግ ነገር ነበረው አይደል? አዎ ሶሲ፣ ውርር ነው ያደረገኝ። ደግሞ የኔ ክፈቱ ምንድን ታውቂያለሽ? በሁለቱም እጄ ነው የጨበጥኩት። አረ እናንተ ልጆች በፈጠራችሁ ተረጋጉ። እንዴት እንረጋጋ? አንቺ ወደ መሰለሽ እንዴ? ቆይ እሺ ይሁን፣ ከዛስ ምን ሆንሽ? በቃ ይኸውልሽ ሶሲ፣ ማታ ስለሱ ሳስብ እንቅልፍ እምቢ ብሎኝ ነው ያደርኩት። ዩሲ ሀኒታ፣ ዘሴን ፊሊንግ ነው እየተሰማን ያለው እኮ የፍቅር ስሜት ማለትሽ ነው? አዋ አንቺ ታውቂ ምን አለብሽ? እኛ ነን እንጂ ጭንቀት ውስጥ ገብተን መፈናፈኛ ያጣ ነው። እሺ ሶሲ፣ አሁን ምንድነው የሚሻለን? ሄዋን፣ እውነት እኔ ምንም አላውቅም። በቃ በሄድኩበት ሁሉ የሚታየኝ ሳቁ፣ አይኑ፣ ፈገግታው፣ ቁመናው፣ በቃ እነዚህ ነገሮቹ ብቻ ነው የሚታዩኝ። ወይኔ ድሌ፣ እንደው ምን ይሻለኛል? ቆይ እኔ ባንቺ አልሳኩኝ። ለምንድን ነው እንደዚህ የሚገጥመኝ? አሁንስ እንደው ዴቭ እንዴት እንዳሳዘነኝ። ቆይ ዛሬ አግኝተሽው ነበር እንዴ? አው ወደዚህ ከመምጣቴ በፊት አግኝቼው ነበር። እና ምን አለሽ? እሱማ ከመናደዱ የተነሳ ይሄ ልጅ ዘርሮ ያስነካሽን ነገር እንዲያረክስልሽ ነው የማደርገው እያለ ነበር። ከዛ እኔ ነኝ ተው ብዬ አረጋጋሁት። ጉድፈላ፣ ጭራሽ ጸብም እያሰባችሁ ነው? እና ታዲያ አንቺ ምን ያድርግ እንዴ? ሄዊ ምን ነካሽ? እንዴት እንደዚህ ነገር ታበረታቻለሽ? ቢጨንቀኝ ነው አንቺ። ቆይ እሱስ ቢሆን እንደዚህ አይነት ነገር ምን ያደርግለታል? እዮሲና ምንድን ነው የምታወሪው? ታዲያ ሴት ጋጋታ ምን ያደርግለታል? አንድ ሴት ካስነካ አይበቃው? አረ እናንተ ልጆች በፈጠራችሁ እንደዚህ የሚባል ነገር የለም። ጃሮነሽ ከምትናገሪ ልብ ካለሽ ለምን ጫብጣሽ ጉድሽን አናይም እንዴ? ለምንድን ነው የምጫብጠው? በቃ እንደዚህ አይነት ነገር አይሰራም ካልሽ ሞክረሽ ማየት ነው። እሺ ቆይ ሌሎች በዙሪያ ያሉት ሴቶች ለምንድን ነው እንደናንተ ያልሆኑት? ይኸውልሽ አንቺ መድኃኒቱን የሚያስነካው ቆንጆ ሴቶችን እየመረጠ ነው። አረ እባክሽ እንዴ! ቆይ ምን ማለት ነው አኒታ? ቆንጆ አይደላችሁም ለማለት ነው? አረ እኔ አልወጣኝም። እሺ ምንድነው የማደርገው? ቆይ አሁን ለሚኪ ይሄን ነገር እነግረዋለሁ ወይስ አልነግረውም? እንዴ መናገርም አለብሽ። ያ ካልሆነ በጣም መጥፎ ነው የሚሆነው። ችግሩ እኮ ለሚኪ ሲነግረው ልጁን እጄ ካልደበደብኩት ነው የሚለው። እሱማ ግልግል ነው። ቆይ ዴቭ እጄ መታዋለሁ ሲል ተው ብለሹ ሚኪ ገለዋለሁ ሲል ለምንድን ነው ግልግል የምትዩ? አይ አለ አይደል እንደው ነገሩን ለማለት ነው። ይኸውልሽ አንቺ ልጅ ባታበሳጭኝ ይሻልሻል። ያለበለዚያ ደፍቄ ነው እሺ የምገልሽ። አሁን ሁለታችሁም ጭቅጭቁን በልክ አድርጉትና ቤት ገብታችሁ ረፍት አድርጉ። ወይ ቤት መግባት እና ይኸውልሽ አንቺ እኔ ሳሊያው ማደር አልችልም። ማንን እንዴ? እዩሲን ነው የምርሽና? አዎ ሄዋን፣ እኔ ቀድሜ ስለነካሁት ነው መሰለኝ ለሱ ያለኝ ስሜት በጣም ከፍ ብሏል። ስለዚህ እኔም ከቀናት በኋላ ልክ እንዳንቺ ሳሊያው ማደር አልችልም ልላ እንግዲህ መሆኑ ነው። ወይኔ ጉዴ። እሺ አሁን ታዲያ ምንድነው የሚሻለኝ? ሄዋን ከዚህ በፊት ግን አንድ የሚገጥምሽ ነገር አለ። ቆይ ምንድነው እሱ? ይኸውልሽ ከሚኪ ጋር ቁጭ ብለሽ እያወራሽ ማለት ነው ሚኪ ወደ እዮሲ ደግሞ መልሶ ወደ ሚኪ ይቀያየርብሻል። ኧረ ሱሲ ምንድነው የሌለ ነገር የምታወሪው? ምንም የሌለ ነገር አይደለም። እኔ ላይ የተፈጠረብኝን ነገር ነው እየነገርኳቸው ያለሁት። ደግሞ ከአሁኑ ብትዘጋጅበት ይሻላል ብዬ ነው። በቃ እኔ ልሂድ። ቆይ ወዴት ነው ደግሞ የምትሄጂው? እዮሲ ሊያገናኙኝ ጄሪና ሄቨን የሚባሉ ልጆች እየጠበቁኝ ነው። የት? ትምህርት ቤቱ ጀርባ ያለው መናፈሻ አካባቢ ነው። ከናፈቀሽ ግን አንቺ መብረሽ የሚሄድ ትችያለሽ። አይ እኔ ቅርብኝ። እባክሽ ነገ ዞረሽ ልክ እንደዚህ ተደርግሽ እናያለን። ለማንኛውም ቻው በቃ። አረ ይሄ ምንድነው ነገሩ? እኔ ምንም እየገባኝ አይደለም። እዚህ ሁሉ ጣጣ ውስጥ የገባሁት በዛሽ ፊዮሪ ምክንያት ነው። አሁንስ እኔ ምርር ነው ያለኝ። በቃ እሺ ወዴት ነው? ሚኪ ጋር መሄድ አለብኝ። እሺ ግን ችግር ካለ ደውይልኝ። እደውልልሻለሁ። ፈጣሪ እነዚህ ልጆች ቆይ ምን እየሆኑ ነው ያሉት? ሄሎ ዴቭ